ሰማዩ በሚሳኤል ጉምጉምታ ተሰነጠቀ። የኪየቭ ምድር በሰላም አልነበረም የነጋው። ከምሽቱ 2 ሰዓት ላይ የአየሩን ጸጥታ ቀዶ ምድርን ሊያቀልጥ የተዘጋጀው የሩሲያ የብረት ናዳ ከሰማይ መውረድ ጀመረ። ይህ ተራ ወታደራዊ ጥቃት አልነበረም። ይልቁንም የሩሲያ ግዙፍ የጦር መሳሪያዎች ምድርና ሰማይን ባንድ ላይ ያናወጡበት፣ ኪየቭን ወደ አመድነት ለመቀየር የተበየነ የማይቀር የሞት ትዕዛዝ እንጂ። ዛሬ ሌሊት ሩሲያ ኪየቭን የሲኦል ደጃፍ አድርጋታለች። 500 ገዳይ ድሮኖች እንዳንበጣ መንጋ ሰማዩን ሲወሩት፣ 74 እጅግ ዘመናዊና ግዙፍ ሚሳኤሎች ደግሞ የከተማዋን ምሽግ ልክ እንደ ወረቀት ቀደው ገብተዋል። የዛሬው ሌሊት የዩክሬን ብቻ ሳይሆን የዓለምን የኃይል ሚዛን የሚቀይርና የሩሲያን የማይገታ ወታደራዊ የበላይነት በደም የጻፈ አስደንጋጭ የታሪክ ምዕራፍ ነው። ሌሊቱ ሲገፋ የኪየቭ ሰማይ በሚሊዮን በሚቆጠሩ የእሳት ብልሽታዎች ተሞላ። ሩሲያ ለዓመታት ስታከማችና ስታዘምን የቆየችው እጅግ ዘመናዊና ገዳይ ጦር መሳሪያ ዝርዝር በሙሉ ዛሬ ወደ ስራ ገብቷል። የዩክሬን አየር ኃይል ባወጣው አስደንጋጭ መረጃ መሰረት ሩሲያ በአንድ ሌሊት ብቻ 496 ገዳይ ድሮኖችንና 74 እጅግ ዘመናዊ ሚሳኤሎችን ወደ መዲናዋና ወደ ሌሎች ከተሞች አስወንጭፋለች። የቁጥር ብቻውን ጥቃቱ ምን ያህል ታላቅና ሰፊ እንደነበር ለመረዳት በቂ ሆኖ ይገኛል። ወደ 500 የሚጠጉ ድሮኖች ልክ እንዳንበጣ መንጋ የኪየቭን ሰማይ ወረሩት። እነዚህ ድሮኖች በራዳር ለመያዝ አስቸጋሪ ሆኑና ኢላማቸውን በከፍተኛ ትክክለኛነት የሚመቱ የሩሲያ የቴክኖሎጂ ውጤቶች ናቸው። ነገር ግን ጥቃቱን ይበልጥ አስፈሪና ሊቋቋሙት የማይችል ያደረገው የድሮኖቹ ብዛት ብቻ አይደለም፣ ከድሮኖቹ በስተጀርባ የተወነጨፉት 74 ሚሳኤሎች እንጂ። ሩሲያ በዚህ ጥቃት ላይ የተጠቀመችው ሃይ ፕሪሲዥን ወይም እጅግ ከፍተኛ ጥንቃቄ የታከለባቸው የረዥም ርቀት መሳሪያዎችን ነው። እነዚህ ሚሳኤሎች በሰዓት በሺዎች የሚቆጠሩ ኪሎሜትሮችን በመጓዝ የጠላትን መከላከያ ሰንጥቀው በመግባትና ቤቶችንና ህንፃዎችን እንደ ወረቀት በመቅደድ የሚታወቁ ናቸው። በተለይም ሩሲያ የተጠቀመችባቸው ባላስቲክና ክሩዝ ሚሳኤሎች በከፍተኛ ከፍታ ላይ ሆነው ወደ መሬት ሲወርዱ የሚፈጥሩት ድምፅ እና ንዝረት ኪየቭን የሲኦል ደጃፍ አስመስሏታል። ጥቃቱ የጀመረው ከተለያዩ አቅጣጫዎች በተቀናጀ መልኩ ነበር። ሩሲያ ኪየቭን ከ4 እና ከ5 አቅጣጫዎች በአንድ ጊዜ በማጥቃት የከተማዋን የአየር መከላከያ ስርዓት ከቁጥጥር ውጭ አድርጓለች። ምንም እንኳን የዩክሬን መከላከያ ብዙዎችን ለማክሸፍ ቢሞክርም የጥቃቱ ግዝፈትና የሚሳኤሎቹ ኃይል ግን ሊገታ አልቻለም። በአጠቃላይ 33 የሚሆኑ የሚሳኤልና የድሮን ፍንጣሪዎች እንዲሁም ቀጥተኛ ጥቃቶች ኢላማቸውን መጥተዋል። ከነዚህ መካከል በዳርኒቲስክ አውራጃ የሚገኘው ባለ 9 ፎቅ የመኖሪያ ህንፃ ዋነኛው ሰለባ ሆኗል። ይህ ግዙፍ ህንፃ በሚሳኤል ሲመታ የተፈጠረው ፍንዳታ አካባቢውን ቀጥ አድርጎታል። የህንፃው ግማሽ አካል በአንድ ጊዜ ወደ አመድነት ተቀይሮ በአየር ላይ ተበትኗል። በተለይም ሩሲያ በዚህ ጥቃት ላይ የተጠቀመችው ግላይድ ቦምቦች እጅግ አስደንጋጭ ነበሩ። እነዚህ ቦምቦች በመቶዎች የሚቆጠሩ ኪሎግራም ፈንጂዎችን ተሸክመው ከከፍተኛ ከፍታ ላይ ተለቀው እንደ አሞራ ኢላማቸውን ሰምጥጠው የሚይዙ ናቸው። በካርኪቭ ከተማ ላይ የጣሉት 7 ግላይድ ቦምቦች የፈጠሩት ጥፋት የሩሲያን ወታደራዊ የበላይነት በግልጽ የሚያሳይ ነበር። የ15 ዓመት ታዳጊ ህይወት ያለፈውና 32 ሰዎች የቆሰሉት በእነዚህ ገዳይ ቦምቦች ምክንያት ነው። ሩሲያ እነዚህም መሳሪያዎች ስትጠቀም የዩክሬን መከላከያ ሊያደርግ የሚችለው ነገር በጣም ውስን ነው። ምክንያቱም እነዚህ ቦምቦች በራዳር ለመለየት እጅግ አስቸጋሪና አንዴ ከተተኮሱ በኋላ አቅጣጫቸውን ለመቀየር የማይቻል በመሆኑ ነው። ሌሊቱ ለኪየቭ ነዋሪዎች 11 ሰዓታት የፈጀ ረዥም የሞት ቆይታ ነበር። ከምሽቱ 2 ሰዓት ጀምሮ እስከ ጠዋት ድረስ ሰማዩ በእሳትና በጭስ ተሸፍኖ ቆይቷል። ነዋሪዎች ወደ ባቡር ጣቢያዎችና ወደ ምድር ስር መሸሸጊያዎች በመትመም ሌሊቱን በለቅሶና በጸሎት አሳልፈዋል። የሚሳኤሎቹ ድምፅና የህንፃዎች መደርመስ የሚፈጥረው ንዝረት ከመሬት በታች ያሉትን መሸሸጊያዎች እንኳ ሳይቀር ሲያናውጥ አድሯል። የኪየቭ ከንቲባ ቪታሊ ክሊችኮ እንደገለጹት በጥቃቱ 17 ሰዎች ሲገደሉ 86 የሚሆኑት ደግሞ ከባድና ቀላል ጉዳት ደርሶባቸዋል። በፈረቱት ህንፃዎች ፍርስራሽ ስር ገና ያልወጡ ሰዎች በመኖራቸው የሟቾች ቁጥር ሊጨምር እንደሚችልም ተሰግቷል። የሩሲያ መከላከያ ሚኒስቴር ለዚህ ታላቅ ጥቃት የሰጠው ምላሽ አጭርና ግልጽ ነው። ይህ ያጸፋ እርምጃ ነው። ሩሲያ እንደገለጸችው ዩክሬን በሩሲያ የነዳጅ ማጣሪያዎችና በሲቪል መሰረተ ልማቶች ላይ ለሰነዘረችው ጥቃት የተሰጠ ከባድ ምላሽ ነው። ሞስኮ በከፍተኛ የቴክኖሎጂ ውጤቶችና በረዥም ርቀት መሳሪያዎች የታገዘውን ይህን ጥቃት ስትሰነዝር ለዩክሬንና ለምዕራባውያን የምታስተላልፈው መልእክት አንድ ነው። ሩሲያ በፈለገችው ጊዜና ሰዓት ማንኛውንም የዩክሬን ክፍል አመድ የማድረግ አቅም አላት የሚል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ እንደተናገሩት ሩሲያ ዓላማዋን እስክታሳካ ድረስ በኪየቭ አገዛዝ ላይ የምታደርገውን ወታደራዊ ጫና አጠናክራ ትቀጥላለች። ይህ ጫና
ደግሞ በቃላት ብቻ ሳይሆን ዛሬ ሌሊት በታዩ አይነት ምድርን በሚያነዝሩ ሚሳኤሎችና ሰማይን በሚሸፍኑ የድሮን መንጋዎች የሚገለጽ ነው። የጥቃቱ ግዝፈትና የሩሲያ ወታደራዊ ዝግጁነት ዩክሬን ካለችበት የመከላከል አቅም በላይ መሆኑን ዛሬ ሌሊት የታዩት ምስሎችና ቪዲዮዎች ይመሰክራሉ። የሚነዱ ህንፃዎች፣ የሚጮሁ ሰዎች፣ በፍርስራሽ ስር ያሉ እንዲሁም ዜጎች የዚያ አስፈሪ ጦርነት ገጽታዎች ሆነዋል። የዩክሬን የውጭ ጉዳይ ሚኒስትር አንዲ ሲባሃ ለዓለም አቀፉ ማህበረሰብ ያቀረቡት ጥሪም በሩሲያ ኃይል ፊት ምን ያህል እንደተሸነፉ የሚያሳይ ነበር። ከውግዘት ባለፈ በተግባር የሚታይ እርዳታ እንፈልጋለን ያሉት። ነገር ግን ሩሲያ ዛሬ ያሳየችው ወታደራዊ ጥንካሬ ማንኛውም እርዳታ ቢመጣ እንኳን የክሬምሊንን የብረት ክንድ ለመመከት አስቸጋሪ መሆኑን ያረጋገጠ ነው። 74 ሚሳኤሎችና 500 ድሮኖች በአንድ ሌሊት ማሰማራት ለየትኛውም ታላቅ ሀገር ቢሆን ቀላል ወታደራዊ ተግባር አይደለም። ይህ የሚያሳየው ሩሲያ ለዚህ ጦርነት ያላትን ያልተገደበ ሀብትና የጦር መሳሪያ ክምችት ነው። ኪየቭ ዛሬም በጭስ ውስጥ ናት። የነፍስ አድን ሰራተኞች ፍርስራሾችን እየቆፈሩ አስክሬኖችና የቆሰሉ ሰዎችን በማውጣት ላይ ናቸው። ነገር ግን የኪየቭ ነዋሪዎች የሚያውቁት አንድ መራራ እውነት አለ። ሩሲያ ዛሬ ሌሊት ያሳየችው ጥቃት ጅማሬ እንጂ ፍጻሜ እንዳልሆነ። የሩሲያ ሚሳኤሎችና ድሮኖች አሁንም በተጠንቀቅ ላይ ናቸው። የክሬምሊን ቀጣይ ትዕዛዝ ሲመጣ የኪየቭ ሰማይ በድጋሚ በሚሳኤሎች እሳት ሊነድ ይችላል። ዛሬ ሌሊት የታየው የኃይል ሚዛን ሩሲያ በወታደራዊ ቴክኖሎጂና በኃይል ረገድ ምን ያህል ርቃ እንደሄደችና ኪየቭን የመደምሰስ አቅሟ ምን አይነት ወሰን እንደሌለው ለዓለም ያሳየ ድንቅና አስፈሪ ወታደራዊ ትዕይንት ነበር። ይህ የኪየቭ ሌሊት ተራ ወታደራዊ ግጭት ሳይሆን ሩሲያ በምድር ላይ ካዩሉ ኃያላን ሁሉ በላይ መሆኗን በደም በእሳትና በጭስ ያረጋገጠችበት የታሪክ ምዕራፍ ነው። ሩሲያ ዛሬ የተጠቀመችው ስትራቴጂ ዝምተኛው ገዳይና የማይታየው ኃይል የተሰኙትን የጦር መሳሪያዎቿን እያቀናጀ ነበር። 74ቱ ሚሳኤሎች በኪየቭ ሰማይ ላይ ሲተኮሱ የከተማዋ የአየር መከላከያ ስርዓት ልክ እንደ ሕፃን ልጅ መጫወታ ተቆጥሯል። በተለይም ሩሲያ በልዩ ሁኔታ ያሰማራቻቸው ኪንዛል የተሰኙት ሃይፐርሶኒክ ሚሳኤሎች በሰዓት ከ12000 ኪሎ ሜትር በላይ በመጓዝ ማንኛውም አይነት ዘመናዊ የራዳርና የአየር መከላከያ ጋሻን ሰንጥቀው በመግባት ታላላቅ ምሽጎችን በአንድ ጀንበር የማጥፋት ብቃት እንዳላቸው ለዓለም አሳይተዋል። እነዚህ ሚሳኤሎች በሰማይ ላይ ሲበሩ የሚፈጥሩት ድምፅ ብቻ ሳይሆን የሚፈጥሩት የአየር ንዝረት የኪየቭን ህንፃዎች መሰረት ሲያናውጥ አድሯል። ሩሲያ ሆን ብላ ድሮኖችንና ሚሳኤሎችን አቀናጅታ የመተኮሷ ሚስጥርም ይሆነው ድሮኖቹ የአየር መከላከያ ሚሳኤሎችን እንዲያባክኑ ሲያደርጉ ተከትሎ የመጡት ግዙፍ ሚሳኤሎች ደግሞ ትክክለኛውን ጥፋት አድርሰዋል። ይህ በከፍተኛ ወታደራዊ ሳይንስ የታገዘ ጥቃት ሩሲያ በዘመናዊ ጦርነት ረገድ የደረሰችበትን የጥበብ ደረጃም የሚያሳይ ነው። የጥቃቱ አስፈሪነት የሚጀምረው ከሚሳኤሎቹ ገዳይነት ብቻ አይደለም። ሩሲያ የዩክሬንን የኢነርጂና የኮሙኒኬሽን መሰረተ ልማቶች ኢላማ ማድረጓ ከተማዋን በድቅድቅ ጨለማ ውስጥ እንድትወድቅ አድርጓታል። በጨለማ ውስጥ የሚወርዱት ሚሳኤሎች ደግሞ ስነ ልቦናዊ ጦርነቱን ይበልጥ ከባድ ያደርጉታል። የሩሲያ የጦር አዝማቾች ይህን ጥቃት የመጨረሻው ማስጠንቀቂያ ሲሉ ገጽጸውታል። ይህ ማስጠንቀቂያ ለኪየቭ ብቻ ሳይሆን ዩክሬንን ከጀርባ ሆኖ ለሚረዱት የምዕራባውያን ኃይሎች ጭምር ነው። ሩሲያ ማንኛውንም አይነት ዘመናዊ መሳሪያዎችን የማምረትና በብዛት የማሰማራት አቅሟ እንዳልተዳከመ ይልቁንም ከመቼውም ጊዜ በላይ እየጠነከረች መምጣቷን በተግባር አሳይታለች። በኪየቭ የዳርቲኒስክ ህንፃ ሲፈርስ የታየው ትዕይንት የሚሳኤሎችን የኃይል መጠን በግልጽ ያሳያል። አንድ ነጠላ ሚሳኤል ባለ 9 ፎቅ ህንፃ እንደ ወረቀት ሲቀደው የሩሲያን የጥፋት ኃይል መገመት አያዳግትም። ይህ ጥቃት የሩሲያ ወታደራዊ መሐንዲሶች በየቀኑ የሚያዘምኑት የቴክኖሎጂ ውጤት ነው። ከውጭ ሀገር የሚገቡ መለዋወጫዎች ሳይገድቧት ሩሲያ ራሷን ችላ እጅግ ገዳይ የሆኑ መሳሪያዎችን በፋብሪካዎቿ ውስጥ በብዛት እያመረተች መሆኑ ለጠላቶች ያስተላለፈችው ደረቅ መልእክት ነው። የዛሬው ሌሊት የጥፋት ዜማ ገና አልተጠናቀቀም። ሩሲያ ወሰደችው ያጸፋ እርምጃ ዩክሬን ዳግም ወደ ሩሲያ ምድር ድሮኖችን ለመላክ ከመሞከሯ በፊት ደጋግማ እንድታስብ የሚያደርግም ነው። ኪየቭ ዛሬም በፍርስራሾቿ ውስጥ ሆና የወደፊቱን ትመለከታለች። ነገር ግን በአድማሱ ላይ የሚታየው የሩሲያ ሚሳኤሎች እሳት እንጂ የሰላም ጭላንጭል አይደለም። ሩሲያ ወታደራዊ ጡንቻዋን ባሳየችበት በዚያ አስፈሪ ሌሊት የዓለም የኃይል ሚዛን ወደ ክሬምሊን ማዘንበሉን የሚመሰክሩት የሚቃጠሉት ህንፃዎችና የፈራረሱት ምሽጎች ናቸው። የሩሲያ የብረት ክንድ ዛሬ ኪየቭን ነካክቷታል። ነገ ደግሞ የትኛውን ከተማ አመድ እንደሚያደርግ ማንም ሊገምተው አይችልም። 74 ሚሳኤሎችና 500 ድሮኖች የፈጠሩት የሞት ድግስ የሩሲያ ወታደራዊ በላይነትና የማይገታና የጦር መሳሪያዎቿም ተወዳዳሪ የሌላቸው መሆኑን በደም የጻፈ የታሪክ ክስተት ሆኖ አልፏል። ኪየቭ የዛሬውን ሌሊት መቼም አትረሳውም። ዓለምም የሩሲያን አስፈሪ ኃይል እርምጃ በስጋት መመልከቱን ይቀጥላል። የሩሲያ ድልና ወታደራዊ ግርማ ሞገስ በኪየቭ ፍርስራሽ ላይ በጉልህ ታይቷል።